ንገሪኝ ቆይ አንዴ ስለያዘኝ ነው። በቃ ያልኩትን ነገር ሰው ሲጠኝ ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቤታዬ። ኢትስ ኦኬ ጆን ዳንኤል ኢትስ ኦኬ። ለምን ደካማ ጎንሽን እዚህ ጋር ታሳያለሽ? ኢትስ ኦኬ ነው ሀቢባ። የሚያስረግፈኝ እኔ ከሰው ጋር ጓደኛ ስሆን ወይ ደግሞ ከሰው ጋር ሳልጣላ ለሰው ሟች ነኝ። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሁሉም ሰው በእኔ ተጠቅሟል። ገባሽ? የኔ ቁስሌን የማውቀው እኔ ነኝ። በምን እንደተጣላው የሚያውቅ ሰው የለም። ምክንያት አለኝ፣ ሪዝን አለኝ። እኔ እንደዚህ ቆርጬም ሰው ላይ አላውቅም። የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ላትሄጂ ትችያለሽ። የተጣላችሁ ሰው ጋር ላትቀርቢ ትችያለሽ። በቃ ተጣልተሻል፣ ተለያይተሻል። አንቺ አሁን ለምሳሌ ባለፈው ወይኔ ብስማ እኔ እልህ እኮ ነው እንደሚያደርገኝ። ባለፈው የሆነች ልጅ ታግታ አልወጣም አልሽ፣ ከላይ አልወጣም አልሽ። የራሴ ምክንያት አለኝ፣ አልወጣም በቤት ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይልዝ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይልሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይህ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ኢንስታግራም ላይ እየጻፉልሻል። ናንቺ ሴትዮዋ ማንም ሰው መጥቶ አልጠየቀኝ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድን ነው ነው? እኔ ምንድን ነው ከእኔ የሚፈልጉት? ገባሽ? በገዛ ገንዘቡ ቤታዬ አንቺ እኮ ስሚ እዚህ ጋር እንደዚህ ሆነች። ለምን ጠላትሽን ታስደስቻለሽ? ማንም ይሁን ማን ጠላትሽን ለምን ታስደስቻለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጣሽ ተረጋግተሽ ማርያምን ሀቢባ የመቤቴ ክፋት ምናምን እኔ ኪዳነ ምሕረትን የለብኝም። ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ። በቃ ትርቃለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣለው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው። የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልጠራ ቁጭ ብዬ ቤቴን ከፈትኩኝ። በምገባበት ሰዓት እጣ ፋንታ ጫወትኩ ምናምን። ከዛ በኋላ በቃ ቤታ አይደለም የተጣላው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሞ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሞ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት። ክፉ ነገር ሲጽፉ ላይቭ ላይ ቅጣ ፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ፣ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተውም? ምን ችግር አለው? ቀጣይ ሳምንት አደርጋለሁ ብዬ ተውኩትኝ። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ቲክቶክ ተደብቃ እያየ ተቃጥላ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ይሄ እኮ ያልፋል። የሁለት ቀን እኮ ነው። ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ሂጂ። በቃ ሂጂ፣ ተረጋግተሽ ነው ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ። እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው። ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው የማስበው። ገባሽ? በቃ ጀስት ይጠቀሙ ይመሉ በደህና ሰዓት ላይ ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት፣ ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ። ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪው። ግባሽ? የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩም። አሁን ወጥቶ እሱ ነው በገባሽ? ይሄ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። እኔ እኮ ለጌሜ ጊዜ እኮ እሷ የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ።
ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝም። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ አልሰጠሁት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ። ሂሳቡ ሌቭል 41 እስክገባ ላላደልኩት ሰው የለም። አልመጡልኝም ጌሜ። አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው? ሀቢባ በማይመለከተኝ ነገር ያ ነው በቃ ውስጤን ያመመኝ። ገባሽ? ግን ዋናው ባለቤቷ አልተናገረች። አንቺ ምን አገባሽ? እኮ ነው የምልሽ። ባለቤቷ ስትናገር እኔ እና እሷ መልስ አለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው ነው እኮ አሁን እንኳን በቁጭ ቤት ሳስበው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትን ሁሉ እስክል ድረስ እንዴ ቆይ ሀቢባ እንዳለ እኔ ያው ምቀኛ ክፉ የሆነ ነገር በሆን ሙሉ ጓደኞች እኮ የእሷ ጓደኞች ናቸው አይደል? ማቃቸው